ሰላማችሁ ይብዛ። እስከ መጨረሻው አብራችሁን ካላችሁ የኢትዮጵያ መሪዎች የስልጣን ዘመን ሊገደብ ስለመሆኑ፣ የአራት ልጆቹን እናትና ነፍሰ ጡር ሚስቱን በልጆቹ ፊት ስለገደለው አባት፣ ትራምፕ ታይዋንን ስለማስጠንቀቃቸው፣ የአይኤስ መሪ ስለመገደሉ፣ በዕለቱ ምንዛሬ የትኛው ባንክ ከፍተኛ የትኛው ደግሞ ዝቅተኛ ምንዛሬ እንዳቀረበና ሌሎችንም እነግራችኋለን። የእናንተ ጊዜ ውድ ነው፣ የእኛ መረጃ ደግሞ እውነተኛ። አብራችሁን ቆዩ። የተወለዱትን አራት ልጆች የኔ አይደሉም በማለት የገዛ ሚስቱን ስለገደለው ሰው ልንገራችሁ። በባሌ ዞን ሀረና ቡልቃ አንጋቱ ከተማ ነዋሪ የሆነው ሁሴን መሐመድ ከሩቅያ ሐሰን ጋር ትዳር መስርቶ መኖር ከጀመረ 19 ዓመታት አስቆጥረዋል። ሁሴን ከሩቅያ ጋር በነበረው የትዳር ህይወት አራት ልጆችንም አፍርቷል። ሰላማዊ ትዳርንም ሲመራ ቆይቷል። የዞኑ አቃቢ ህግ ጽህፈት ቤት የተለያዩ ወንጀሎች ምርመራ አቃቢ ህግ ደጀኔ ይገረሙ እንደተናገሩት ከሆነ ከቅርብ ጊዜ ወዲህ ግን ሁሴን በትዳሩ ደስተኛ መሆንን አቆመ። በምትኩም የተለያዩ መጠራጠሮችን ያንጸባርቅ እንደነበረ የዳጉ ጆርናል ዘገባ ያሳያል። ለዚህም ምንም ማስረጃ ሆኖ የተገኘ ነገር አላገኘም። ይሁንና በ19 ዓመታት የትዳር ጉዞ የተፈጠሩት አራት ልጆች የኔ ፍሬ አይደሉም የሚል እምነት አደረበት። የተለያዩ ግጭቶችን ከተለያዩ ሰዎች ጋር ፈጥሮም ቆየ። ከዚህ ውስጥም ከዚያው አካባቢ ሰው ጋር ግጭት ፈጥሮ የአካል ጉዳት በማድረስ በፍርድ ቤት የ6 ወር ቀላል እስራት ተፈረደበት። በዚህ አላበቃም። ይህ በሁሴን በኩል የተፈጠረ በማስረጃ ያልተረጋገጠ ጥርጣሬ እየገፋ መጣ። የካቲት 10 ቀን 2018 ከጠዋቱ 3 ሰዓት ላይ ከባድ ጸብ ተነሳ። በወቅቱ ባለቤቱ ቁርስ ለቤተሰቦች እያዘጋጀች ነው። እነዚህን ልጆች ወደ አባቶቻቸው ስጪ ስልሽ እምቢ አልሽ አይደል አላት። ልጆቼ ብለህ ተቀብለህ ያሳደግካቸውን እኔ አሁን የማናቸው ብዬ ለማን ልስጣቸው አለች። አሁንም በሆዴ ያለው ጽንስ ያንተው ነው ስትል መለሰች። በንዴት ስለት አነሳ። የማቀልሽ ነገር የለም እዚያው ካመጣሽባቸው ሲላት ነገሩ ያላማራት ሚስት ከባሏ ፊት ለማምለጥ ስትሮጥ አደናቅፏት ወደቀች። በዚህን ጊዜ ባል ሚስቱ በወደቀችበት አንገቷንና የተለያየ ሰውነት ክፍሎቿን በመምታት ጭካኔ በተሞላበት ሁኔታ ልጆቹ ፊት እናታቸውንና የባለቤቱን ሕይወት አጠፋ። ይህን የእናታቸውን ሞት የተመለከቱት አራት ልጆች ስለታሙን መሳሪያ በመያዝ ወደ እነሱ ሲመጣ ተደናግጠው ወደ ውጭ በመውጣት የድረሱልኝ ጩኸት አሰሙ። የአካባቢው ሰዎች ደርሰው የድርጊቱ ፈጻሚ ሌላ የወንጀል ድርጊት ሳይፈጽም በቁጥጥር ስር እንዲውል አደረጉ። ፖሊስ የድርጊቱን ፈጻሚ በቁጥጥር ስር ከዋለ በኋላ የአራት ልጆች እናትና የ3 ወር ነፍሰ ጡር ሟች አስክሬን በማንሳት ለምርመራ ሆስፒታል ላከ። የምርመራ መዝገቡን በአስክሬን ምርመራ ውጤት በተለያዩ ማስረጃዎችና በተከሳሽ የእምነት ቃል የምርመራ መዝገቡን በማጣራት አጠናቆ ለአቃቢ ሕግ ላከ። አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ ከዚህ ቀደም የነበረን የጥፋተኝነት ውሳኔ ሪከርድ በማያያዝ በከባድ የሰው መግደል ወንጀል ክስ መሰረተ። ክሱን የተመለከተው የባሌ ዞን ከፍተኛ ፍርድ ቤት ግንቦት 5 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ምንም የተረጋገጠ ማስረጃ ሳይኖር ልጆቼን አይደሉም ብሎ በመጠራጠር በባለቤቱ ላይ የፈጸመውን የወንጀል ድርጊት እጅግ ነውረኛ፣ ጨካኝና ከባድ እንዲሁም ከነበረው የወንጀል ሪከርድ ጋር ተዳምሮ በዕድሜ ልክ እስራት እንዲቀጣ የተወሰነበት መሆኑን አቃቢ ሕግ ደጀኔ ይገረሙ ተናግረዋል። ሚኒስትር አብይ አህመድ ሀገራዊ ምክክር እየተደረገ ያለው በሀገሪቱ ህገ መንግስት ያለማብቂያ የተቀመጠውን የሀገሪቱን መሪ የስልጣን ዘመን ለመገደብ መሆኑን ተናገሩ። ጠቅላይ ሚኒስትሩ የአብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ዘመን ለማራዘም ነው ሲሉ ተናግረዋል። የኢትዮጵያ ህገ መንግስት የሚቀየረው ግን ከዚህ በተቃራኒ በሆነ መልኩ የሀገሪቱ መሪ የስልጣን ቆይታ ላይ ገደብ ለማበጀት መሆኑን አስረድተዋል። በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲውን እስካሸነፈ ድረስና መመረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን እየተወያየን ያለነው ግን ያ አደገኛ ነው፣ እንገድብ ብለን ነው ሲሉ የመንግስታቸውን አቋም ገልጸዋል። ከዚህ ቀደም ህገ መንግስቱ የጸደቀው ጥቂት መቶዎች ተሰብስበው ነው ያሉት አብይ በሌላም ሀገር እንደዚህ አይነት ውይይት አይተን አናቅም ሲሉም ተደምጠዋል። መንግስት ይህንን አይነቱን ተነሳሽነት መውሰዱ በሀገራዊ ምክክሩ አልወያይም ያሉ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ነው የሚል እምነት እንዳላቸውም ተናግረዋል። ጠቅላይ ሚኒስትር አብይ ይህንን የተናገሩት የሀገራዊ ምክክር ኮሚሽን የአፈጻጸም ሪፖርት በቀረበበት ዝግጅት ላይ ነው። ዝግጅቱ ላይ ጠቅላይ ሚኒስትሩን ጨምሮ ከፍተኛ የፌዴራልና የክልል የስራ ኃላፊዎችና የህዝብ ተወካዮች ምክር ቤት ቋሚ ኮሚቴ አባላት ተገኝተዋል። በፕሮግራሙ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ መንግስታቸው ለኮሚሽኑ የሚያደርገውን ድጋፍ እንደሚቀጥል በድጋሚ አረጋግጠዋል። አሁን ያለው መንግስት ስልጣን ዘመኑን ከማጠናቀቁ በፊት ኮሚሽኑ ምክር ሀሳቦቹን ካቀረበ
በተቻለ መጠን መሬት ለማውረድ እንዲሁም ምክረ ሀሳቦችን ተጠቅሞ ለማሻሻል ዝግጁ እንደሆነም አስረድተዋል። ብሔራዊ ቴሌቪዥን ላይ የቀረበው የ3 ደቂቃ ገደማ የጠቅላይ ሚኒስትሩ ንግግር ቪዲዮ እንደሚያሳየው አብይ በኮሚሽኑ የስራ አፈጻጸም ኮርተዋል። ልጆቻችን በታሪክ ማህደር ውስጥ የእናንተን ስራ የእናንተን ታሪክ እየመነዘሩ እያዩ ብዙ ትምህርት እንደሚያገኙበት ጥርጥር የለውም ብለዋል። አብይ እንደተናገሩት በብዙ የአፍሪካ ሀገራት ይህ አይነቱ ተግባር የተከናወነው የምክክር ኮሚሽኑ አመራሮች ባለፉበት መንገድ አይደለም። የኢትዮጵያ አየር መንገድ ወደ ደብረ ማርቆስ ከተማ በረራውን አደረገ። የኢትዮጵያ አየር መንገድ ከዓመታት በኋላ የመጀመሪያ የሙከራ በረራውን ወደ ደብረ ማርቆስ አድርጓል። ከዓመታት በኋላ ወደ ደብረ ማርቆስ በረራ ያደረገችው አውሮፕላን የአማራ ክልል ርዕሰ መስተዳድር አረጋ ከበደ፣ የኢንዱስትሪ ሚኒስትር መላኩ አለበል፣ ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን እና ሌሎች ከፍተኛ የስራ ኃላፊዎችን ይዛ ደብረ ማርቆስ ደርሳለች። እንግዶቹ ደብረ ማርቆስ ሲደርሱ ደማቅ አቀባበል ተደርጎላቸዋል። የደብረ ማርቆስ አውሮፕላን ማረፊያ ግንባታ በመጠናቀቅ ላይ ነው። የአውሮፕላን ማረፊያ ግንባታው ለዓመታት የህዝብ ጥያቄ የነበረ በመሆኑ የህዝብ ጥያቄን የመለሰ ግንባታ ነው ተብሎለታል። ወደ አሜሪካ ስናቀና ትራምፕ ታይዋንን ነፃነቷን እንዳታውጅ አስጠንቅቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከቻይናው መሪ ሺጂፒንግ ጋር ተገናኝተው ከመከሩ ከሰዓታት በኋላ ታይዋን ከቻይና ነፃነቷን በይፋ እንዳታውጅ ሲሉ አስጠንቅቀዋል። ትራምፕ በቻይና ባደረጉት ይፋዊ ጉብኝት ከፕሬዚዳንት ሺጂፒንግ ጋር ውይይት ሲያደርጉ ቻይና የሉዓላዊ ግዛቴ አካል ናት የምትላት ታይዋን በቀዳሚነት ከተወያዩባቸው ጉዳዮች መካከል አንዱ ነው። ፕሬዚዳንት ሺ የታይዋን ጉዳይ በአግባቡ ካልተያዘ ሀገራቸው ከአሜሪካ ጋር ወደ ግጭት ልትገባ እንደምትችል አስጠንቅቀዋል። ዋሽንግተን ለደሴቲቱ አስተዳደር የምታደርገውን የጦር መሳሪያ ሽያጭ መጠን እንድትቀንስ ወይም እንድታዘግይ ጠይቀዋል። ትራምፕ ባወጡት መረጃ ደግሞ ታይዋን ከቻይና ነፃነቷን በይፋ እንዳታውጅ ሲሉ አስጠንቅቀዋል። ትራምፕ ለፎክስ ኒውስ በሰጡት ቃለ መጠይቅ ማንም ራሱን ችሎ እሄዳለሁ ቢል አንፈቅድም ብለዋል። የታይዋን ፕሬዚዳንት ቀደም ሲል ታይዋን ራሷን እንደ አንድ ሉዓላዊ ሀገር ስለምታይ መደበኛ ነፃነቷን ማወጅ እንደምትፈልግ ተናግረው ነበር። ትራምፕ 2 ቀናት የቆየው እንዲሁም እጅግ ውጤታማና የማይረሳ ሲሉ የገለጹት ከፕሬዚዳንት ሺጂፒንግ ጋር የተደረገውን ንግግር ማድረጋቸውን ማሳወቃቸውን ጠቅሶ የዘገበው ቢቢሲ ነው። የአይኤስ መሪ ተገደለ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዓለም አቀፍ ደረጃ የሽብር ቡድን ተብሎ የተፈረጀውን አይኤስ ሁለተኛ መሪ የሆነውን አቡ ቢላል አልሚኑኪ በአሜሪካና በናይጄሪያ ጥምር ጦር በተፈጸመ ጥቃት መገደሉን አስታውቀዋል። ፕሬዚዳንቱ ትሩዝ ሶሻል በተባለው የራሳቸው ማህበራዊ ገጻቸው ላይ ባሰፈሩት መግለጫ ኦፕሬሽኑ በእርሳቸው ቀጥተኛ አመራር የተከናወነ መሆኑን ጠቅሰዋል። ጀግኖቹ የአሜሪካ ኃይሎችና የናይጄሪያ የታጠቀ ጦር በጥንቃቄ የታቀደና እጅግ ውስብስብ የሆነ ተልዕኮን ያለምንም እንከን ፈጽመዋል ብለዋል። አቡ ቢላል አልሚኑኪ በአፍሪካ ተደብቆ መኖር የሚችል መስሎት ነበር፣ ነገር ግን የኛ የደህንነት ምንጮች እያንዳንዱን እንቅስቃሴ ይከታተሉ እንደነበር አላወቀም ሲሉም ፕሬዚዳንት ትራምፕ የደህንነት ተቋማቸውን ጥንካሬ ገልጸዋል። የናይጄሪያ መንግስት ለተልዕኮው ስኬት ላደረገው አጋርነት ምስጋናቸውን አቅርበዋል። ቢላል አልሙኒኪ መገደል በዓለም አቀፍ ደረጃ የአሸባሪ ቡድኑን መዋቅር ክፉኛ እንደሚጎዳው ለአሜሪካ ብሔራዊ ደህንነት ትልቅ ድል መሆኑን አልአረቢያ ኒውስ ዘግቧል። አሁን ደግሞ ለግብይት ይመቻችሁ ዘንድ በኢትዮጵያ ውስጥ ያሉ የባንኮች ዕለታዊ ምንዛሬ ዋጋ ልንገራችሁ። ኦሮሚያ ኢንተርናሽናል ባንክ እና የኢትዮጵያ ብሔራዊ ባንክ ከፍተኛውን የዶላር መግዣ ዋጋ እያቀረቡ ይገኛሉ። በአጠቃላይ በግል ባንኮችና በሀገሪቱ ትልቅ የመንግስት ባንክ የኢትዮጵያ ንግድ ባንክ መካከል መጠነኛ የዋጋ ልዩነት ይታያል። በዚህም ለአንድ አሜሪካን ዶላር ከፍተኛ የዶላር መግዣ ዋጋ በዛሬው ገበያ ያቀረበው ኦሮሚያ ኢንተርናሽናል ባንክ ነው። በባንኩ 1 ዶላር 157.60 ኢትዮጵያን ብር ነው። የብሔራዊ ባንክ መግዣ ዋጋ ደግሞ 157.43 ኢትዮጵያ ብር ሆኗል። የግል ባንኮች አማካይ የመግዣ ዋጋ እንደ ዘመን ባንክ 155.56 ብር፣ ብርሃን ባንክ 154.87 ብር፣ ወጋገን ባንክ 154.59 ብር፣ አቢሲኒያ ባንክ 154.30 ብር ባሉ ባንኮች መካከል ይዋዥቃል። ዝቅተኛው የዶላር መግዣ ዋጋ የኢትዮጵያ ንግድ ባንክ ነው። በ153.86 ኢትዮጵያን ብር እና በ153.91 ኢትዮጵያን ብር አካባቢ መካከል ሆኗል። የዩሮና ፓውንድን የምንዛሪ ሁኔታ አልጨምርላችሁ። ከፍተኛው የዩሮ መግዣ ዋጋ በህብረት ባንክ በ185.29 ኢትዮጵያን ብር እየተመራ ሲሆን ዝቅተኛው ደግሞ የኢትዮጵያ ንግድ ባንክ ሲቢኢ አካባቢ በ181.07 ኢትዮጵያ ብር ይገኛል። የእንግሊዝ ፓውንድ በባንኮች ዘንድ በአማካይ ከ204.97 ኢትዮጵያን ብር እስከ 209.46 ኢትዮጵያን ብር ባለው የዋጋ ክልል ውስጥ እየተገዛ ይገኛል። ከኛ ጋር ስለነበራችሁ እጅግ እናመሰግናለን።